ሰላም ሰላም እንዴት ናችሁ? ወደ የቤት ዩቲዩብ ቻናል ተከታታዮች ያላችሁበት ሰላማችሁ ይብዛ። ተወዳጅ የሆነውን ጽናት ተከታታይ ድራማን ይዤላችሁ መጥቻለሁ። እንደተለመደው ለዚህ ቤት አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። የጽናት አድናቂዎች የታላችሁ እስኪ ላይክ በማድረግ አድናቂ ይዋ መሆናችሁን ግለጹ። ያው ጽናት እንግዲህ እንደ ስሟ ጽናት ሆና ኖራለች። በጣም ነው ደስ የሚለው። መብሩክ እያልናት ነው እኛ። መብሩክ በሏት እናንተም። ብዙ ውጣ ወራድን አልፋለች። በትንሹ ሲፈትን በትልቁ ይሾማል ነው እንደሚባለው። ብቻ በሷ አቅም ብዙ የሚባሉ ፈተናዎችን አልፋለች። ግን ከድካም ከብዙ ውጣ ወረድ ከፈተና በኋላ እንደዚህ ደስ የሚል ህይወት በቃ አይደለ ሰላም እርፍ የምትልበት አይነት ህይወት ሰጥቷታል ማለት ነው። እሱም እንግዲህ ኪራችን ልታገባ ነው። ሰርጉን ዝግጁ ናችሁ ለመጨፈር? ያው መዘጋጀት ይሻላል ለሰርጉ። ሰርጉም በአጭር ቀን ነው ያደረጉት። የኪራ አባት በዛው አጋጣሚ እናመሰግናለን። ያው ረፉ እያለ ነበር። ረፉ ካለበለዚያ ዋ አይነት ነገር ነበረ ከጽናት አድናቂዎች። ነገር ግን ጽናትን ተቀብለዋል። በጣም ነው ደስ የሚለው። ጽናትን የመሰለች ልጅ አግኝቶ አለመቀበልም አይቻልም። እና የጽናት አባትም ያውቃል ተማሪ እንዳልነበረች እየዋሸችው እንደነበረ። እሱ ደግሞ ያልነገራት እሷ እንዳትጨናነቅ እንዳታስብ ስለፈለገ ነበረ። አያችሁ ግን እዚህ ጋር በጣም ደስ የሚለውና አስተማሪ የሚሆነው ነገር እኛም ለቤተሰቦቻችን እናስባለን፣ ቤተሰቦቻችንም ለእኛ ያስባሉ። ልክ እንደዛ ነው። ለኔ ሳይሆን በቃ ለራሳችን ሳይሆን ለሰው የምንኖር ሰዎች አለን እና እነ ጽናት ጋር አባቷ ጋር ያለው መተሳሰብ ይሄ ነው። አንዱ ለአንዱ መኖር ማለት ነው። በትክክል የአባትና የልጅን ግዴታቸውንም ሆነ ፍቅር በቃ መሆን ያለበትን ነገር ሆነዋል ማለት ነው። ዋጋ መክፈልም ከሆነ የሚባለው ዋጋ ከፍለዋል። የጽናት አባት ማያገባው ለልጁ ለጽናት ስለሆነ እንደሆነም ተናግሯል። ይህ እንግዲህ ከበቂ ዋጋ በላይ ነው። ለልጁ ሲል ልጁ እንዳትከፋ፣ ልጁ በደል እንዳይደርስባት ሳያገቡ መኖር አስቡት። እንግዲህ ከዚህ ቀደም አግብቶ እንደነበረና እንግዲህ ያገባት ሴት ያገባችው ለገንዘቡ ብላ እንደነበረ፣ ካገባችው በኋላ ሌላ ወንድ ይዛ መታ ከቤት ውስጥ እንደተያዘች፣ እንዲሁም ጽናት ልብሳቸውን እንዳቃጠለችባቸው፣ ራቁታቸውን ሁሉ እንደታዩ እንደዛ ነበር አባትየው ሲያወራ የነበረው ለቤቲና ለኪራ። ነገር ግን ቤቲ ተሳስቷት ይቺ ተንኮለኛ ተንኮል ከድሮውም ነው የተማረችው ስትል ነበረ። ነገር ግን ጽናት በጣም መልካምና ቀና ሴት ነች። የመልካምነት ዋጋዋንም አሁን ፈጣሪ እየሰጣት ይመስላል። በጣም ነው ደስ የሚሉት። ኪራ በጣም ነው የሚያሳዝነው። አሁን ላይ ደስተኛ ነው። ነገር ግን አንድ ትልቅና ከባድ ጉዳይ አለ በቤታቸው ውስጥ። እሱም የእናቱ ህመም ነው። በጣም ነው የሚከብደው። ያው እንግዲህ ምንም ማድረግ አይቻልም። እውነቱን ሰምቶ ከመቋቋምና ከመጋፈጥ ውጭ ምንም መፍትሄ ሊኖር አይችልም። ያለው አማራጭ መበርታትና መጠንከር ብቻ ነው። ያው እንግዲህ ጠንክሮ እንደምናየው እናቱም እንደምትልን ተስፋ እናደርጋለን። እውነቱን ስላልነገሩት እስካሁን በጣም ነው የሚጎዳው። ያኮርፋል ሁሉ። ትንሽ የሚያሳስበው ከጽናት ጋር እንዳይጋጭ ነው። እንዴት አልነገርሽኝም በሚል ሰበብ ያው ድራማ ስለሆነም ትንሽ ግጭት ብቻ ሳይሆን ፍቅርም አለ፣ ፍቅርም ብቻ ሳይሆን ደግሞ ግጭትም አለ ማለት ነው። እና እሱ ነገር ትንሽ ይፈጠራል የሚል ሀሳብ አለን። ምክንያቱም ሁል ጊዜ ፍቅር የለም አይደል? ያው ጸብ ከመጣ ተነጋግሮ ችግርን መፍታት ነው። ሌላ ነገር አያስፈልግም። እንደስካሁኑ ደግሞ በመነጋገር ችግራቸውን ይፈታሉ። እንዲሁም
ናሆሜንም ይቆጣል፣ አባቱንም፣ አጠቃላይ ፋሚሊዎቹ ጓደኞቹንም ነው የሚወቅሰው። ምክንያቱም ስለደበቁት መደበቅ የሌለባቸውን ነገር ስለደበቁት እነሱ ለእሱ አስበው ነው የሚመስለው። ነገር ግን በጣም ከባድ ነው ስሜቱ የሚሆነው ለሱ። በፍጹም የሆነ ያልተግባባ ነገር አለ አይደለ? እንደዛ ነው የሚሆንበት። ግን ከመበርታት ውጭ ምንም አማራጭ ስለሌለው ይበረታል በእርግጠኛነት። ኪራ ሰርጉ ቶሎ ይሁን በመባሉ በጣም ነው የደነገጠው። አባቱም ፊት አልሰጠውም። ስለ እናቱ ትንሽ የተናገረው ነገር አለ እና ትንሽ ጥያቄ ፈጥሮበታል። ኪራም የደበቃችሁ ነገር እንዳለ ውስጤ እየነገረኝ ነው፣ በዙሪያ በቃ የደበቃችሁ ነገር አለ እያለ ነው፣ ተጠራጥሯል። ያው አባትየው መንገር አልፈለገም። በቶሎ መዳር ነው ሀሳባቸው፣ ፍላጎታቸው እንዲሆንላቸው እኛም መልካም ምኞታችን ነው እና ሰርጉ ደስ የሚል እንደሚሆን ተስፋ እናደርጋለን። ምንም ያው ጥርጥር የለውም ነው የሚባለው። በጣም ደስ የሚል ሰርግ ይሆናል። በቀጣይ ደግሞ የኪራን እናት ለማስደሰት ጽናት ወልዳ አስባችሁታል? በቃ ህይወት ሙሉ ሆኖ ሲታይ በድራማ ደስ ይላል። በእውነት ደግሞ ዋጋ ያስከፍላል በጣም ብዙ። ብቻ ያው ለድራማም ስለሆነ ጽናት ትወልዳለች የሚል ሀሳብ አለን። የኪራ እናትም ታክማ ትድናለች፣ ሕክምና ላይ ነው ያለችው። በዙሪያቸው ያሉት ጓደኞቻቸው በጣም ደስ የሚሉት። ድንገት ነው ቬሎ ለኩ የተባለው። ከዛ ደግሞ ቤት ወደ ማስተካከል ገቡ፣ ወደ ጭፈራው። ብቻ ምንም የቀራቸው የለም። ደስታቸው ወደር የለውም። ምክንያቱም የልብ ጓደኛ ሲኮን እንደዚህ ነው አይደል? በጣም ደስ የሚሉ ጓደኞች ናቸው። እና ምሩ እና ናሆሜ፣ ሰኒ አለች። በቀጣይ ክብሮምና ሰኒ ወደ ፍቅር የሚባለው መንገድ ይገባሉ ማለት ነው። ምክንያቱም ሰኒ ለማግባት ትንሽ ፍላጎት ጫር እያደረገባት ያለች ትመስላለች ማለት ነው። እኛ አግብታ ከብቸኝነት ልትገላገል ነው የምንፈልገው። ስለዚህ በቃ በተጽዕኖም ቢሆን እናቀባቸዋለን ማለት ነው። ይጋቡ 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 እያልን አስባችሁታል። ተጽዕኖ ሰውን ያገናኛል። ያው ጥቅምና ጉዳት ሊኖረውም ይችላል። ግን ሰውን ወደ ማፋቀር ምናምን መንገድ እንደዛ የማድረግ አቅም አለው እና ስለዚህ ሰኒና ክብሩም ደግሞ በቃ በቀጣይ ይፋቀራሉ፣ እነሱም ያገባሉ ማለት ነው። ምክንያቱም ክብሩም ደግሞ ለነኪራ ወይም ለአባቱ እንደ ልጅ ነው። እንደዚሁም ኪራ ጋር ሰላም ናቸው። ምክንያቱም በጽናት በቃ ጽናትን በቃ እሷ ጋር ይግባባል፣ እሱ ጋር ፍቅር ይጀምራል በሚል በቅናት ምክንያት ነው ኪራ የሚጠላው ክብሮምን እንጂ በሌላ ነገር አይደለም። ክብሮም በጣም ጎበዝ የተማረ እንደዛ አይነት ሰው ነው። ነገር ግን ስለሱ ጉብዝና ስለሱ በቃ አለ አይደለ ምንም ነገር መስማት አይፈልግም። በተለያየ ሰዓት ላይ ከጽናት ጋር ሲጫወቱ ያያል፣ ቁመው ሲያወሩ ያያል፣ ወይ አስደንግጠዋት ብቻ የሆነ ነገር ሲያደርጉ ያያቸውና እሱ ነገር በቃ በጣም ነው የሚያናድደው። እንደሚቀና ታውቃለች ጽናት። እንደዚሁ ክብሮምም ይረዳል እንደሚቀና። ያዋል አይደለ እንደዚህ ትሆናለህ ብሎ ባይነግረውም በደንብ ነው ጸባዩን የሚያውቅበት። ጽናትን አፍቅሮ እንኳ ራሱ አስባቸዋል ቶሎ አልተናገረም ነበረ። ብነግራት ትታይ ብሄድ የሚል ብትሄድስ የሚል ጥርጣሬ ፍራት ስለነበረው በቃ ምንም ቶሎ ለመናገር ድፍረቱ አልነበረውም። እሷም እንደዛው። በዛ ሰዓት ክብሩም እንዴ ምንድነው በቃ ከተናገሩ መናገር ነው፣ ካልተናገሩ ደግሞ በቃ ምናምን እያለ ነበረ። ምክንያቱም አጓቶታል ፍቅራቸውን። ቶሎ ተናግረው በቃ በፍቅር አስባችሁታል። ደስ የሚል ህይወት መኖር ሲችሉ በፍርሃት
ጊዜያቸውን እየገደሉ ነበረ። ነገር ግን የክብሮም እጅ ያለበት ጽናትና ኪራ እንዲፋቀሩ ፍቅራቸውን እንዲገልጹ በጣም አስተዋጽኦ አለው። ቤት ባይኖርም ማለት ነው። ክብሮም ቢወጣም በቃ እሱ የሚፈልገው ጽናትና ኪራ አንድ ላይ እንደሆኑ ብቻ ነው። አሁን ላይ ምግብ ራሱ እየሰራላት ነው፣ ያግዛታል። ሙሽራ ነሽ እንዳትደክሚ፣ እጅሽ እንዳይጠቁር ምናምን እያለት ነው። በትክክል ያስፈልጋታል ጽናት፣ እረፍት ያስፈልጋታል፣ እንክብካቤ ያስፈልጋታል ምናምን ነገር። ግን ያው ቀኑ አጥሯል፣ ምንም ጊዜ አልነበራትም። ደስ የሚለው ነገር ደግሞ አባቷ መፍቀዱ። አባቷ በቃ እሷ ፈርታ ነበረ፣ ነገር ግን ምላሹ ተቃራኒ ነው። በጣም ነው ደስ የሚለው ማለት ነው። አስባችሁታል? አባቷ ልጁ አግብታ ትዳር ይዛ ምናምን ማየት በራሱ ለአባት ትልቅ በቃ ሞገስ ነው፣ ክብር ነው፣ ደስ ይላል። አብዛኞቻችን ቤተሰቦች የሚፈልጉት ይሄን ነው። ልጅ አግብታ ትዳር ይዛ በቃ እንድትኖር ብቻ ነው የሚፈልጉት፣ የልጆቻቸውን ደስታ ነው። የጽናት አባትም ልክ እንደዛ ነው። እስካሁን እንደገለጽኩላችሁ ለሷ በጣም ብዙ ዋጋ ነው የከፈለላት። እሷም እንደዛው ብዙ ዋጋ ከፍላለች። ካሁን በኋላ የኪራ ሚስት ነች። ኪራን አግብታ በቃ የቤት እመቤት ሆናለች። ትምህርቷንም ትማራለች። ምንም በቃ ፈልጋ የሚቀርባት ወይም ፈልጋ የምታጣው ነገር አይኖርም ማለት ነው። ደስ አይልም? በጣም ደስ ይላል። እንግዲህ ለዚህ ቤት አዲስ የሆናችሁ ላይክ እና ሰብስክራይብ እያረጋችሁ ሰርጉን ያው በመጨፈር እንግዲህ እነሱ መዳር ነው ማለት ነው። የዛሬ ቪዲዮ ይሄንን ይመስል ነበረ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። ስለምትከታተሉ ደግሞ ከልብ እናመሰግናለን። መልካም ጊዜ እንዲሆንላችሁ ምኞቴ ነው። ባይ ባይ።